ከዚህ ጋር ይታየኛል በጣም ነው የሚያምረው ዋው አይ ሆፕ በሰላም እንደርሳለን መሄድ የምንፈልግበት አደባባዩ ሆነ ዞሩት እንደዚህ በተቃራኒው በኩል ነው የሚገርም ኤክስፒሪየንስ ባክሽ አረዳ ያጨቅጭቅኝ እኔ ስለማልችል ነው ጋይስ ለትንሽ ነው የተረፈ ዛሬ የታመመው ወይንም አሁን ላይ ያለበት ሁኔታ ላይ የሆነው ለሞት ሳይሆን ኢየሱስ ክርስቶስ ወይም እግዚአብሔር ክብሩን ሊገልጽበት ስለፈለገ ነው ዛሬ ጉዟችንን በብዙ አስደናቂ ነገሮች ወደ ተሞላችው እንዲሁም አንድም ሁለትም ወደ ሆነችው አንድ ከተማ ላይ ሁለት መንግስት የሚኖርባት እንዲሁም በክርስትናም በእስልምናም አስደናቂ ክስተቶች ወደ ተከሰቱባት ሙሉ በሙሉ በሜዲትራኒያን ባህር ወደ ተከበበችው ሳይፕረስ እናደርጋለን። በዛሬው ቪዲዮ የምናየው እቺ አስገራሚ የሆነች ሀገር ከያዘቻቸው አንዱ የሆነውን ከሞት የተነሳው ሰው በተለይም በክርስትና እምነት ታሪኩ ገኖ የሚታወቀው ቅዱስ አልዓዛር ዘላለማዊ ወደ ሆነው ሞት የሄደባትን ከተማ እና ቀብሩ የተገኘበትን ዋሻ እንዲሁም በዋሻው ላይ የተገነባውን የብዙ ቱሪስቶች ቀልብን የሚስበውን ሴንት ላዛርስ ቸርች በመባል የሚታወቀውን ቤተክርስቲያን ነው። למשך הנסיעה לאורך המסלול, בהמראה ובנחיתה. מכשירים ידניים ניתן לאחסן בכיס המושב שלפניכם. መንጋት አይቀርም ነጋ። እዩት እስኪ ሰማዩን ከፀሐዩ ጋር አያምር? ለመስኮት ኤክስትራ ከፍያለሁ። ያው የባለ ሀብት ነገር የምልበት ቀን ይመጣል። ጋይስ ደርሰናል እየወረድን ነው። ታንክ ዩ። እንግዲህ ወደ ባሳችን እየገባን Sorry, where is Avis car rental? But go outside for the customs and then you see the couple. Okay, thank you. ሳልነግራችሁ መኪና ተከራይቻለሁ ደግሞ። Hi, how are you? Caleb. Bad. ያድግልኝ። ያ ጋይስ አሁን ቁልፉን ሰጡኝ። እንደዚህ አግሪመንት ወረቀት ምናምን ሰጡኝ የመኪናው መኪናውን ፈልግ ብለው ለቀቁኝ። እኛ አንፈልግም አብረን ራስ ፈልግ እዚህ ጋር የተጻፈ ቁጥር አለ F5 ነው የሚባለው ራስ ፈልግ ብለው እኔ ከርቀት Fን አላየሁትም 5 ሚል ግን አይቼ የመጣው ነው እንግዲህ እሱ ምን አላውቅም። እሺ F5 እሺ ቶዮታ ያሪስ ነው ከዛ THM 178 ታርጋ ቁጥር እሺ 5 ላይ ደረስን 5 ኦኬ አሁን ምንድነው የምፈልገው THM የሚል ታርጋ ቆይ እኔ ራሴ ፈልግ ያገኘዋለሁ እናንተን እስከዛው አንድ ሰው ላስተዋውቃችሁ ደህና ነህ እንዴት ነህ አንተ ደህና ነህ ምን የት ነው ያለው አቴንስ ነው ኦኬ እመጣለሁ እዛ አይ እዚህ ለጉብኝት መጥቼ ነው ሁሉ ሰላም ነው አንተስ ደህና ነህ ስሙ ማን ነው ስሙ ይቆየን ብቻ ውጭ ሀገር ከመኖሩ ብዛት አማርኛው ወደ መጥፋቱ ያለ አንድ ሰው ሰምታችኋል አይደል ለኔም ጥቁር እንግዳ ነው የሆነብኝ ነጭ ምን ቀልባለሁ ድንገት አምጥተው ፊቴ ላይ ደቀሙት አረቆይ ስለሱ በኋላ አጫውታችኋለሁ አሁን መኪናዬን ሳላገኛት አልቀርም ጋይስ አገኘኋት መኪናዬን ከስንት ልፋት በኋላ ለካ የሚፈልገው መሬት ላይ ነው ታውቃላችሁ ቆይ ላሳያችሁ እዚህ ጋር ይታያችኋል አይደል F5 ይላል እዚህ መሬቱ ላይ እኔ ደግሞ ስፈልግ የነበረው ከላይ ነው ተበል ለማንኛውም መኪናዬን ላሳያችሁ እንዴት ነች ያበደች ነች ችግሩ መሪዋ በቀኝ በኩል ነው ጋይስ እንግዲህ ገብተናል መኪናችን ውስጥ ትንሽ ግራ ያጋባል በቀኝ በኩል ነው ያለው መሪው ከኢትዮጵያ ከምናውቀው ተቃራኒው ማለት ነው ሹፌሩ ከሚቀመጥበት በተቃራኒ ትንሽ ግራ ያጋባል የመጀመሪያ ጊዜ ስለሆነ ፈርቻለሁ እስካሁን አልተንቀሳቀስኩም 20 ደቂቃ 30 ደቂቃ ነው መኪናዎች ከገባው ትንሽ አዳፕት ላድርገው ብዬ ሲሄዱ ያለው መኪናዎች ምናምን አይ ሆፕ በሰላም እንደርሳለን መሄድ የምንፈልግበት ቦታ በቀኝ በኩል ሲነዳ መደረግ ስላለበት ጥንቃቄ የፈረደባትን ቻትጂፒቲ ጥቅጥቅ አረጋት የት እየሄድን ነው አትሉም እንዴ ግን የቅዱስ አልዓዛር ቤተክርስቲያን የሚከፈትበት ሰዓት እስኪደርስ እኛ በጠዋቱ ውብ ተፈጥሮ የምናይበት ቦታ እየወሰድኳችሁ አብረን እንንዳ እዚህ ጋር ደግሞ ፍሬቻውን አበራው ብዬ ዝናብ መጥረጊያውን አበራውት እሱም በቀኝ በኩል ነው አረ የሚገርም ነው ዋው ግራ ነው ያጋባው እየነዳ ነው አደባባይ እየዞርኩ ነውና አደባባዩ እንዲህ በተቃራኒው ነው የምትዞሩት
ደገምኩት። ረብስ የሚገርም ኤክስፒሪየንስ። እኔ ለመጀመሪያ ጊዜ ነው እንደዚህ በቀኝ በኩል ተቀምጬ ስነዳ፣ የመጀመሪያ ጊዜ። ባክሽን አረዳ ያጨቅጭቅኝ፣ እኔ ስለማልችል ነው፣ አዲስ ነኝ። ለፊ እስካሁን ጥሩ ነን። ምንም ቢያስጨንቁን በክላክስ እየሄድን ነው። አሁን ምንም ያልተመቸኝ ነገሩ ምንድነው? ይሄ ማፑ ነው። እዚህ ጋር ማስቀመጫ ቢኖር ጥሩ ነበረ። ፊት ለፊት ላይ አለኝ፣ ግን ካሜራውን አስቀመጥኩበት። ለዚህኛው አልተመቸኝም። ኢትስ ኦኬ ወይ እገዛለሁ። እስኪ አሁን የሆነ ሱቅ ላይ ምናምን ኧረ ከ500 ሜትር በኋላ ወደዚህ አስፋልቱ ውጣ። ቀጥ ብዬ ብሄድ አይሻልም? ታጠፍ ባለችኝ ቁጥር ልቤ እንደመታ ነው የደረስኩት። ጋይስ በ80 እየነዳሁ ነው። በ80 ኧረ ጀግነሻል ካሉ ጀግናል ይላል ይላል። We are in Cyprus man, we are in Cyprus። ትልልቅ ሰዎች ራሱ ምናምን እንዲያዩ ነው የሚያልፉት። ምንድን ነው ልጅ አይነዳም? ሲያዩት ወጣት ነው። ቆይ ግን ለምንድን ነው እንደዚህ በቀኝ የሚነዱ ሀገራቶች ለምንድን ነው በቀኝ መንዳት የፈለጉት? አይ 250. You have card, sir? what Card 250 card? card? Yeah, I have. For እዚህ ጋር ደግሞ ሰውየውን ገና በጠዋቱ አሰናክየው ነበር። wow, sorry. For how long is this? All day, sir. All day? 2 ብር ከ50 ዩሮ ለሙሉ ቀን አለ። በእኛ ሙሉ ቀን አይደለም የምንፈልገው። እስቲ ዘች ገለቁ ማለት ነው። 100 meters you will arrive at your destination. We already arrived. Head south. አንተ ግን እኔ ይችላል እናቴን ከዚህ ጋር ይታየኛል። በጣም ነው የሚያምረው። ፈጣሪ ደስ ይላል። በዚህ ጠዋት እንደዚህ አይነት ቦታ ስትመጡ በቃ ቀናችሁ ያማረ ነው የሚሆነው። በጣም ነው የሚያምረው። ዋው ጋይስ ኢት ነው። እንደኔ የባህር ዳርቻ የምትወዱ ከሆነ አብረን ኢንጆይ እናድርገው። ስለዚህ የባህር ዳርቻ ትንሽ ልንገራችሁ። ማካንዚ ቢች ይባላል። ስሙን ያገኘው ሚስተር ማካንዚ ከሚባል በቀኝ ግዛት ወቅት የእንግሊዝ ባለስልጣንና ቢዝነስማን ከነበረ ሰው። ለኤርፖርቱ በጣም ቅርብ ሲሆን በመኪና የ10 ደቂቃ መንገድ ነው። ለንደን አይነት በቀኝ በኩል መንዳት አዲስ ለሆነበት ሰው ደግሞ ግፋ ቢል 20 ደቂቃ ቢወስድ ነው። ከዚህ ጋርም ተያይዞ አይሮፕላኖች ሲነሱና ሲያርፉ በጣም በቅርበት ማየት ይቻላል። እናም ልዩ ውበት አለ። ወሬን ይወልዳል። ስለ አውሮፕላን ካወራን አይቀር በዚህ የባህር ዳርቻ ላይ ስለተፈጠረ የአባትና የልጅ የአውሮፕላን የመከስከስ አደጋ ልንገራችሁ። በ2003 ዓ.ም ጁን 26 ላይ ማሪዮ የተባለ የሳይፕረስ ፓይለት ትንሽ በሆነችው የግል ፕሌኑ ከጎኑ አባቱን አስቀምጦ በረራውን ለማድረግ እኔ ቅድም ካረፍኩበት የላርናካ ኤርፖርት ይነሳል። ከተነሳም ብዙ ሳይቆይ ከፕሌኑ ሞተሮች አንደኛው ፌል አረገ። በዚህ ባህር ዳርቻ ላይ 200 ሜትር ብቻ ርቀት ላይ ወደቀ። ወደ ባህሩ ውስጥም ሰመጠ። ነገር ግን ማሪዮ የዋዛ ሰው አልነበረምና የፕሌኑን መስኮት በመስበር አባቱንና ራሱን በህይወት ከባህር ውስጥ ይዞ ሊወጣ ችሏል። አይተርፉም ብላችሁ አስባችሁ ነበር አይደል? አይዟችሁ። በዚህ ጠዋትማ መጨረሻው የማያምር ታሪክ ነግሬ ቀናችንን አላበላሸው። በፈጣሪ እንዴት አባቱ ነው የሚያምረው። እና ጋይስ ባህሩ በጣም ነው የሚያምረው በእውነት ለመመሰጥ በቃ ከራስ ጋር ለማውራት ምናምን በጣም ነው ደስ የሚለው። በጠዋት እዚህ በመምጣት በጣም ነው ደስ ያለው። አሪፍ ምርጫ ነው የመረጥኩት። አሁን በቃ እንደዚህ ከራስ ጋር አውርተህ ከራስ ጋር ከተፈጥሮ ጋር ተጫውተህ ቀንን ስትጀምር በጣም ደስ ይላል። ሶ ጋይስ ቁርስ እንበላለን። በጣም እርቦኛልና ሬስቶራንት ነገር አገኘሁ። ሰፊ ነው፣ በጣም ነው የሚያምረው። ሲታይ ያሳያችሁ።
እቺ QR ኮዷን ስካን ታረጓታላችሁ ከዛ ሜኑዋን በስልካችሁ ነው የምታዩት ጋይስ ምግባችን መጥቷል ላሳያችሁ ምግባችን የራሳቸው የሎካል ምግብ ነው it's fine ታያሪፍ ይመስላል አይደል ነው ምንድን እንዳለው ትዝ ሲለኝ ለካ ሀገሬ ላይ አይደለው ያሳማ ቢሆንስ ሳልጠይቅም አልበላ sorry bro it is not a pork yeah It's not pork. yeah Let me make sure. okay But for sure it's sausage, no? okay ቆይ ላረጋግጥልህ ምናምን ብሎኝ ሄደ እንደነ ማክዶናልድ it's beef thank you okay thank you ቅድም የተዋወቅነው ሰው ትዝ አላችሁ ደህና ነህ እንዴት ነህ አንተ ደህና ነህ ምን የት ነው ያለው አቴንስ ነህ ኦኬ እመጣለሁ እዛ ዋው Jungle language. አይ እዚህ ለጉብኝት መጥቼ ነው ሁሉ ሰላም ነው አንተስ ደህና ነህ ስም ማን ነው ፋሲል ኦኬ ካሌብ እባላለሁ ካሌብ ስሙ ፋሲል ነው እንዴት ተዋወቅን አንዱ አስተናጋጅ ከኢትዮጵያ እንደሆንኩ ነግሬው ነበር እሱም ግሪክ ሀገር ለሚኖር ኢትዮጵያዊ ጓደኛው ደውሎ እኛ ጋር አንድ ኢትዮጵያዊ መጥቷል በማለት ነው ያስተዋወቀኝ እንግዲህ I don't know All the people are Muslim. no not all there are Christian and there are Muslims yeah half and half no there እንግዲህ ሀገር አማን ብዬ የቀረበልኝን የሚያምር የሳይፕረስ ቁርስ ልበላ ስዘገጃጅ አገናኝ it's a pork Yeah, I did give you another one. No worries. wow okay I'll change for you. okay thank you or can you make it fish or nah guys ለትንሽ ነው የተረፍኩት በፈጣሪ አይታችኋል እየቆረስኩት ይያለ ከኪችን ወጣ ፖርክ ነው ለቶቶቶ ምናምን ነገር አለች ወይኔ መጀመሪያ ሲጠይቅ እኮ አይደለም ምናምን አሉት በፈጣሪ ጉድ ተሰርቼ ነበር ወሰዱ ቀይረላለው ምናምን ብሎ ወሰዱ shit man ከዛ ምግቡን ቀይረው ሰላጣና እንቁላል ያለው ብቻ አመጡልኝ እሱን በላውና ቡናችን መጣ አሁን ያየሁት ነገር ምንድነው የሆነ አለቃ አላችሁ እና ቡና እየጠጣንም አይደል በሉ ሰውን ቦጭቅ በፈጣሪ ልክ የሆነ ፊልም ላይ ምናምን እናያቸው የሉም በጣም መጥፎ ኃይለኛ በጣም ቆጡ ምናምን እዛ ጋር ተቀምጧል ከሆነች ልጅ ጋር ነው ያለው ባለቤቱ ልትሆን ትችላለች ወይ ፍቅረኛው አይዶ ነው እና ድንገት ይነሳና ይቀውጣል አስተናጋጆቹ ድንብርብራቸው ነው የሚወጣው ይቀውጣል እንደዚህ አርጉ ጠረጴዛውን ወንበሩ እንደዚህ አለካከው ማለት እንደዚህ አለካከውና ይሄኛው እንደዚህኛው ለምን ይዛነፋል እና ይላቸው በፈጣሪ በቃ ልክ ፊልም ላይ የምናያቸው ነው እዛው ይዝናናል እሱ እንዲህ ዳር ነው የተቀመጠው ከሆነች ልጅ ጋር ነው ፈታ እያለ እነሱን ያስጨንቃቸው ማይለኛ ነው ቡናው ሀሜታችንን ጨረስን እንግዲህ እንክፈልና እንውጣ Huh? You don't need to pay something. Why bro? Yes, but Habibi, you're a guest here, brother. Really? Guest of me, yes, brother. Wow, thank you so much bro. But I would like to pay. No, bro. ብዬ የሀበሻነቴን ተግደረደር እንደሰማችሁት ሂሳብ አትከፍልም ተባልኩ ከዛ ሚኒስታ ተቀያየርን So guys እንዳያችሁት ነው አትከፍልም ዘብዬ አልከፈልኩ ደስ ይላል በነፃ ቁርሴን በለው ማለት ምን አይነት እንክብካቤ ነው በፈጣሪ አሁን እጄ እንዳጥቤ ውልቅ So guys አሁን ቁርሳችንን በልተን ወጥተናል አሁን ቀጥታ ጉዟችንን ወደ ቅዱስ አላዛር ቤተክርስቲያን እናደርጋለን So guys ደርሰናል ቅዱስ አላዛር ቤተክርስቲያን በጣም ብዙ ሰዎች ነው ያሉት ከጀርባዬም እንደምታዩት እሱን ለማየት የመጡ ናቸው ቱሪስቶች ከተለያየ ሀገር ገና መግቢያው ጋር ማለት ነው ላሳያችሁ እንደዚህ የሚያምር የቅዱስ አላዛር ስዕል አለ
ይሄ ቤተክርስቲያን የተገነባው በቅዱስ አልዓዛር የመቃብር ስፍራ ላይ ነው። እሱን ቀጥሎ በቤተክርስቲያን ውስጥ ገብተን ወደ ታች በመውረድ የምናየው ይሆናል። ቅዱስ አልዓዛር ኢየሱስ ክርስቶስ ከሞት ካስነሳው በኋላ ዳግመኛ ወደማይቀረው የዘላለማዊ ሞት እስኪሄድ ድረስ ለ30 ዓመት ያህል የኖረው በዚች ሳይፕረስ በምትባል ሀገር በዚች ላርናካ በምትባል ከተማ ውስጥ ነበር። ታዲያ ቅዱስ አልዓዛር ካረፈ ከጊዜያት በኋላ በ9ኛው ክፍለ ዘመን በዚህ ስፍራ ላይ የግንባታ ሰራተኞች አንድ መቃብር በላዩ ላይ አልዓዛር የክርስቶስ ጓደኛ የሚል የተጻፈበት አገኙ። በወቅቱ ንጉሥ የነበረው የባዛንታይን ኢምፓየር ገዢ ሌዊ 5ኛ ይህን ሲሰማ በእርግጥም የአልዓዛርን ታሪክ ያውቅ ነበረና ኢየሱስ ክርስቶስ ከሞት ያስነሳው አልዓዛር መቃብር እንደሆነ ገባው። ለክብሩና ለመታሰቢያነቱ እንዲሆንም ይህን ቤተክርስቲያን በመቃብሩ ላይ አስገነባው። አሁን ወደ ውስጥ እንግባ። ጋይስ ልክ እንደመጣችሁ ማለት ነው ከዋናው ትልቁ መግቢያ ጋር ቀጥታ ስትገቡ እዚህ መግቢያው አለ፣ ወደ ውስጥ ትገባላችሁ ማለት ነው። አብረን እንግባ። ጨለም ያለ ነው ውስጥ ፈጣሪ ዋው አልዓዛር ኢየሱስን እግሩን በእንባዋ ያጠበችው በፀጉሯም ያሸችው ውድ የሆነ ሽቶ የቀባችው ማርያም የምትባለዋ ሴት ወንድም እንደሆነ መጽሐፍ ቅዱስ የዮሐንስ ወንጌል ምዕራፍ 11 ይናገራል። ከዕለታት በአንድ ቀን ወንድሙ አልዓዛር በጠና ታሞ እያለ እሷና እህቷ ወደ ኢየሱስ ክርስቶስ መልእክተኛ ልከው ጌታችን ሆይ እነሆ የምትወደው ታሟል አሉት። ኢየሱስም ይህን ሰምቶ ይሄ ደዌ በእርሱ የእግዚአብሔር ልጅ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አላቸው። ይገርማል። አንዳንድ እግዚአብሔር በእኛ ሊከብር ሲፈልግ እንደ ሕመም፣ ችግር፣ መከራ የመሳሰሉ ነገሮችን ይልክብናል። ከዛ እነዛን ችግሮች ራሱ ያሳልፈንና የእሱም ስም የእኛም ስም ይከብራል። ድሮ ከነበርንበት ዝናችን፣ ጤናችን፣ ሀብታችን የበለጠ ይሆናል። ጥበቡ እኮ የሚገርም ነው። አሁን አልዓዛር ከሞት ታሞ ከሞት ከተነሳ በኋላ ዓለም አወቀው። ያ ኢየሱስ ክርስቶስ ከሞት ያስነሳው ነው የሚባለው። የፈጣሪም የራሱም ስም ነው የሚጠራው። ይሄው ከዘመናት በኋላ እንኳን አልተረሳም። እኛም ዛሬ እዚህ ተገኝተናል። ኢየሱስም ወደ ቢታንያ ከተማ ሲመጣ አልዓዛር ሞቶ ከተቀበረ 4 ቀን ሆኖት ነበር። ከአይሁድ ወገን የነበሩ ዘመዶቹም እነ ማርያምን ለማጽናናትና ለቅሶ ለመድረስ ከየቦታው ተሰባስበው ነበር። አሁን ደግሞ የቅዱስ አልዓዛር መቃብር ወይም ዋሻ ውስጥ እንገባለን። ሶሪ ወደ ውስጥ ገብተን እንየው። ኢየሱስ ክርስቶስም የአልዓዛርን እህቶች ካገኘና በመሞቱ ካዘነ በኋላ የት ነው የተቀበረው ብሎ ጠየቀ። እነሱም ሊያሳዩት ወጡ። ወደ መቃብሩም ሲሄዱ ከየቦታው ለቅሶ ሊደርሱ የመጡትም ሕዝቦች ተከትለዋቸው ነበር የሄዱት። የተቀበረበት ዋሻ ጋም ደረሱ። ኢየሱስም ዋሻው የተዘጋበትን ድንጋይ እንዲያነሱ ለሰዎች አዘዛቸው። የሟች እህት ማርታም ጌታዬ ሆይ 4 ቀን ሆኖታል ከተቀበረ፣ ፍጹም ሸቶም ይሆናል አለችው። እሱም መልሶ ብታምኚስ የእግዚአብሔርን ክብር ታያለሽ አላት። ከዛም ዋሻው የተዘጋበትን ድንጋይ አነሱ። ጌታ ኢየሱስም በተመስጦ አባት ሆይ ሰምተኸኛልና አመሰግናለሁ። እኔም ዘወትር እንደምትሰማኝ ያውቃለሁ። ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ቆመው ስላሉ ሰዎች ይሄን እናገራለሁ።
ካለ በኋላ በታላቅ ድምፅ አልዓዛር ና ወደ ውጪ ውጣ አለ። ሞቶ የነበረውም እንደተገነዘ እጁንና እግሩን እንደታሰረ ፊቱም በሰበን እንደተጠቀለለ ወጣ። እንግዲህ ፍቱትና ይሂድ አላቸው። እዛም ከነበሩት ለቅሶ ለመድረስ ከመጡት ሰዎችም ብዙዎች በኢየሱስ ክርስቶስ አመኑ ይላል የአልዓዛር ታሪክ። ዛሬ እኔም ከልጅነቴ ጀምሮ ከሞት የተነሳው አልዓዛር ሲባል እየሰማሁ ያደግኩት ታሪክና የእግዚአብሔር ጥበብ ማርኮኝ የመጀመሪያ የዩቲዩብ የጉብኝት ቪዲዮዬን አሃዱ ብዬ በአልዓዛር ቤተክርስቲያን ጀምሬያለሁ። ደግሞ ትንሽ ተቀምጠን ጸሎት ነገር እናድርግ። ምን ብለን ማመሰቱ በራሱ ደስ ይላል። አስቡት፣ የኢየሱስ ክርስቶስ ከሞት ያስነሳው ቅዱስ አልዓዛር እኮ በጣም የተቀደሰ ቦታ ማለት ነው። እንግዲህ አስቡት፣ የኢየሱስ ክርስቶስ ጓደኛ ተብሎ የሚታወቀው ቅዱስ አልዓዛር በጣም ደስ የሚል። እግዚአብሔር ይመስገን ለዚህ ቦታ ያበቃኝ። እንግዲህ ሰው ጋይስ የቅዱስ አልዓዛር ታሪክ እንደነገርኳችሁ ትልቅ መማሪያ የሚሆነን ታሪክ ነው። ኢየሱስ ክርስቶስ መልእክተኛ ሲላክበት ምንድነው ያላቸው? ቅዱስ አልዓዛር የታመመው ወይንም አሁን ላይ ያለበት ሁኔታ ላይ የሆነው ለሞት ሳይሆን ኢየሱስ ክርስቶስ ወይም እግዚአብሔር ክብሩን ሊገልጽበት ስለፈለገ ነው። እናም የሱ ህመም ለሞት አይደለም፣ ይልቁንም የእግዚአብሔርን ክብር ማሳያ ነው፣ ይልቁንም የእግዚአብሔርን ክብር መግለጫ ነው ብሎ ነበር መልእክት የላከላቸው። እናም ይህ ምንድነው የሚያሳየን? ሁሉም መከራ፣ ሁሉም ጭንቀት፣ ሁሉም ፈተናዎች፣ ሁሉም ህመሞች ለሞት አይደሉም፣ ለመጥፎ ነገር አይደሉም። ምናልባትም እግዚአብሔር ክብሩን ሊያሳይበት ሊሆን ይችላል፣ የሚፈትነን ክብሩን ሊገልጽበት ሊሆን ይችላል። የአልዓዛር ቦታ ላይ በመገኘቴ በጣም ደስ ብሎኛል። እናንተም ስላያችሁት ደስ ብሏችኋል ብዬ አስባለሁ። ሰብስክራይብ አድርጉ። ብዙ ቦታዎችን አብረን እናያለን፣ ብዙ ቦታዎችን እንሄዳለን። ቻው